ሰላም ጤና ይስጥልን። ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችንን ወደ እናንተ እናደርሳለን። ዜናውን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። በቅድሚያም የሀገር ውስጥ መረጃዎቻችን አስቀድማለሁ። የኢትዮጵያ ፖስታ በዓለም አቀፍ መድረክ የፈጣን መልእክት አገልግሎት የ2025 የጥራት ምዘና ተሸላሚ ሆነም። ተቋሙ ሽልማቱ የኢትዮጵያ ፖስታ ሁለንተናዊ ተቋማዊ ሪፎርም ውጤታማነት ማሳያ ከመሆኑም በላይ በዓለም አቀፍ የፈጣን መልእክትና የሎጂስቲክ መድረክ ላይ ኢትዮጵያን ተወዳዳሪ የሚያደርጋትም ነው ተብሏል። ለዝርዝሩ አማሩ ገብሩ። ተቋሙ በአጠቃላይ የአገልግሎት ጥራት ሽልማት ከአፍሪካ ሀገሮች አንደኛ ከዓለም 6ኛ ደረጃ ላይ ተቀምጧል። በተጨማሪም በደንበኞች አገልግሎት ሽልማት ከአፍሪካ አንደኛና ከዓለም 3ኛ ደረጃ ላይ መቀመጡን የኢትዮጵያ ፖስታ አገልግሎት አስታውቋል። የኢትዮጵያ ፖስታ አገልግሎት ለቻናል ዋን ቴሌቪዥን በላከው መረጃ የተገኙት ሽልማቶች ለደንበኞች የሚሰጠው አገልግሎት ዓለም አቀፍ መስፈርቶችን በሚገባ ማሟላቱን የሚያሳዩ መሆናቸውን ገልጿል። ተቋሙ ለሰው ተኮር አገልግሎት አሰጣጥ ያለው ትኩረት ዓለም አቀፍ እውቅና እንዲያገኝ አስችሎታል። ሽልማቱን ለተከታታይ 3 ዓመታት ማግኘቱ ከዓመት ዓመት በከፍተኛ መሻሻል ያስመዘገበው ስኬት መሆኑ ተመላክቷል። እነዚህ ዓለም አቀፍ እውቅናዎች የተቋሙን ሁለንተናዊ ተቋማዊ ሪፎርም ውጤታማነት ከማሳየታቸውም በላይ በዓለም አቀፍ የፈጣን መልእክትና የሎጂስቲክስ መድረክ ላይ የኢትዮጵያን ተወዳዳሪነት የሚያረጋግጡ መሆናቸው ተጠቅሷል። በሪፖርቱ መሰረት ይህ ስኬት የኢትዮጵያ ፖስታ በዘመናዊ የሎጂስቲክስ አገልግሎት ማሻሻያ መስክ እያሳየ ያለውን ለውጥ የሚያንጸባርቅ ሲሆን ለደንበኞች ፈጣን፣ አስተማማኝና ጥራት ያለው አገልግሎት ለመስጠት ቁርጠኝነቱን የሚያሳይ መሆኑ ተገልጿል። የኢትዮጵያ አየር መንገድ የተመሰረተበትንና በረራ የጀመረበትን 80ኛ ዓመት ከመጋቢት 30 ጀምሮ በተለያዩ ዝግጅቶች እያከበረ ይገኛል። በዛሬው ዕለትም የደንበኞች ልምድ ቀን የተሰኘ ዝግጅት ተከብሯል። ለዝርዝሩ ጸጋን የተሰማ። የኢትዮጵያ አየር መንገድ የመጀመሪያ በረራውን በዲሲ-3 አውሮፕላኖች ጀምሮ በአሁኑ ወቅት ከ147 በላይ ዘመናዊ ኤርባስ አውሮፕላኖችን ገዝቶ የደንበኞችን ፍላጎት በማሟላት የተለያዩ የዓለም ክፍሎችን እየተጓዘ እንደሚገኝና ለደንበኞች በሚሰጠው አገልግሎቶች በርካታ ዓለም አቀፍ ሽልማቶችን ማግኘት እንደቻለ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። አየር መንገዳችን አገሩን ኢትዮጵያን ሁልጊዜም በታታሪነትና በታማኝነት ሲያገለግል የኖረ ሲሆን አገራችን የቱሪስት መዳረሻ እንድትሆን ትልቅ ስራ ሰርቷል። የአፍሪካ ህብረት በአዲስ አበባ እንዲመሰረት ማስቻልን ጨምሮ ኢትዮጵያ የዓለም አቀፍ ተቋማት መናኸሪያ እንድትሆን አስችሏል። የኢትዮጵያ አየር መንገድ ሀገራችን ኢትዮጵያ በመላው ዓለም በጎ ገጽታ እንዲኖራት በማስቻል ትልቅ ሚና ተጫውቷል። ባለፉት 8 የለውጥ ዓመታት የአየር መንገዱ እድገትና ስኬት ወደ ላቀ ደረጃ ደርሷል። ለማሳያ ያህል 74 አዳዲስ አውሮፕላኖች በማስመጣት የአውሮፕላኖችን ቁጥር 47 በመቶ አሳድጓል። ተጨማሪ 117 አውሮፕላኖች አዝዟል። በዓመት የምናጓጉዛቸው መንገደኞችን ከእጥፍ በላይ አሳድጓል። በዓመት የሚያጓጉዘው ጭነት 97 በመቶ አድጓል። ዓመታዊ ገቢው 120 በመቶ ያደገ ሲሆን ዓመታዊ ትርፉም በ3 አየር መንገዱ ለኢትዮጵያ ኢኮኖሚና ቱሪዝም ያደረገውን አስተዋጽኦ የገንዘብ ሚኒስትር አህመድ ሺዴ፣ የብሔራዊ ባንክ ገዢ ኢዮብ ማሞና የፕላንና ልማት ሚኒስትር ፍጹም አሰፋ በተገኙበት የፓናል ውይይት ተካሂዷል። የአፍሪካና የዓለም የአቪዬሽን ሀብ ሆናለች። ቦሌ ኤርፖርት በአሁኑ ጊዜ 20 ሚሊዮን ነው። ዲዛይን ካፓሲቲውም እየደረሰ ነው ያለው። ስለዚህ አዲስ መገንባት አስፈላጊ ነው። ስለዚህ አዛሀብ ትልቅ ዲማንድ ነው ያለው ማለት ነው። ፕሮጀክት ዲማንዱ በጣም ከፍተኛ ነው። ሁለተኛ አየር መንገዳችንም እጅግ በጣም ሰክሰስፉል አየር መንገድ ነው። ስለዚህ ይሄ እድገት ደግሞ ከ120 እና በላይ አውሮፕላኖችን በማዘዝ በቀጣይ ፍሊት ካፓሲቲውም እያሳደገ ነው ያለው ማለት ነው። ስለዚህ ሰክሰስፉል ኮመርሻል ኤርላይን፣ ሰክሰስፉል ሀብ፣ እንደገና ደግሞ የትራፊክ ፎርካስቱ እጅግ በጣም አስተማማኝ ነው። የፋይናንሻል ረንዌውን ያጸዳን ነው። አየር መንገዱ ኢቭን ሞር ከፍ ብሎ ነበር። አየር መንገዱ ደግሞ የኢትዮጵያ የማክሮ ሪፎርም ዲፐንድ እንዲሆን የራሱ ሚና ይጫወታል ማለት ነው። በጣም ተናቦ የሚሄድ ነገር ነው። አንዳንድ ነገር ላንሳለን። ለምሳሌ እኛን ሪዘርቭ ዳይቨርሲፋይ ያደረግን ነው። አክሮስ ዲፍረንት ዲኖሚኔሽንስ አክሮስ ዲፍረንት ጂኦግራፊስ ጁስት አየር መንገዱ ሚና ኦልሬዲ አየር መንገዱ
ኦፕሬት የሚያደርግባቸው ኢኮኖሚዎች አሉ። ሲግኒፊካንት asset in terms of cash ያለው we can leverage on that to even diversify our reserve management accumulation ማለት ነው። ሁለተኛ እኛ የኢትዮጵያን የፔመንት ሲስተም ከዓለም ጋር ስትሮንግሊ ኢንተግሬት ለማድረግ እየሰራን ነው። one of the success factors ለኢትዮጵያ አየር መንገድ resilient የሆነ ከገቨርናንስ ጀምሮ የውስጡ ማኔጅመንት እንዲኖረው ያደረገ የሰክሰሽን ፕላኑ ነው ማለት ነውና እንደ ሁሌ እንደ ምሳሌ ይነሳል። በኢትዮጵያ አየር መንገድ የሰክሰሽን ፕላን መንግስት በካቢኔም በሚኖረው የተቋማት ግንባታ ውይይት ውስጥ እንደ ማሳያ ሁሌ እንደሚነሳ በዚሁ ላነሳል ፈልጌ ነው ዘመዴነ እና ያን ነገር እንዴት አድርገን ነው በሌሎቹ ተቋማት ልናመጣ ምንችል። በኢትዮጵያ ቁልፍ መሰረተ ልማቶችና ተቋማት ላይ ከ50 ሺህ በላይ የሳይበር ጥቃት ሙከራዎች መደረጋቸው ተነገረ። ሙከራዎቹን ሙሉ በሙሉ ማክሸፍ መቻሉም ታውቋል። ለዝርዝሩ አናውል ተስፋ። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ በ9 ወራት ውስጥ የተሰነዘሩ ከ50 ሺህ በላይ የሳይበር ጥቃት ሙከራዎችን ማክሸፍ ተችሏል ብለዋል። ዋና ዳይሬክተሯ በተቋሙ የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ግምገማ ወቅት እንዳሉት አስተዳደሩ የጥቃት ሙከራዎችን በማክሸፍ የዲጂታል ሉዓላዊነትን የማስጠበቅ ስራውን እየተወጣ ይገኛል። አፈጻጸሙም አገሪቱ የዲጂታል ኢትዮጵያ 2030 ስትራቴጂያዊ ራዕይን ከማሳካት ብሔራዊ ደህንነትን ከማረጋገጥ እንዲሁም ኢትዮጵያ በሳይበር ደህንነት ዘርፍ ያላትን ቀጠናዊ ዓለም አቀፋዊ ተጽዕኖ ፈጣሪነትን ይበልጥ ከማሳደግ አኳያ ትልቅ ትርጉም ያለው መሆኑ ተገልጿል። ባለፉት 9 ወራት በአገሪቱ ቁልፍ መሰረተ ልማቶች ተቋማት ላይ የተሰነዘሩ የሳይበር ጥቃት ሙከራዎችን በተደረጉ የነቃ የ24 ሰዓት ክትትልና በተዘረጋው የላቀ የመከላከል አቅም 99 በመቶ የሚሆኑ ጥቃቶችን ሙሉ በሙሉ ማክሸፍ መቻሉን ተመላክቷል። የሳይበር ጥቃቶችን አስቀድሞ የመለየት የመከላከልና ምላሽ የመስጠት አቅምን በማዘመን ፈጣንና ቀልጣፋ የኦፕሬሽን ስራዎች መከናወናቸውን በመድረኩ ተነስቷል። የኢትዮጵያን የዲጂታል ሽግግር በራስ አቅም ለመምራትና የውጭ ጥገኝነትን ለመቀነስ አገር በቀል የቴክኖሎጂ ምርቶችንና መፍትሄዎችን የማልማትና ለተለያዩ ተቋማት የማስታጠቅ ስራ ተጠናክሮ መቀጠሉንም የአስተዳደሩ መረጃ ያመላክቷል። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ከከፍተኛ የትምህርትና የጤና ተቋማት ጋር ስትራቴጂካዊ ጥምረት መሰረተም። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት የሀገሪቱን ዘርፈ ብዙ ችግሮች በቴክኖሎጂ ለመፍታትና ብቁ የሰው ኃይል ለማፍራት ያለመ የመግባቢያ ስምምነት ከደብረ ብርሃን ዩኒቨርሲቲ፣ ከወሎ ዩኒቨርሲቲና ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ጋር ተፈራርሟል። የኢንስቲትዩቱ ዋና ዳይሬክተር ወርቁ ጋቸና ስምምነቱ የኢትዮጵያን የነገ ተተኪ የቴክኖሎጂ ባለሙያዎችን ለማፍራትና የፈጠራ አድማሱን ለማስፋት ወሳኝ ሚና እንደሚጫወት አስረድተዋል። ስምምነቱ የመማር ማስተማር ሂደቱን በሰው ሰራሽ አስተውሎት ለመደገፍና የኢንስቲትዩቱን የቴክኖሎጂ አቅም ለማሳደግ ትልቅ ፋይዳ እንዳለው ተገልጿል። በተለይም የሕክምና ስርዓቱን ለማዘመንና የሰው ሰራሽ አስተውሎትን ለችግር መፍቻነት ለመጠቀም ቁልፍ ሚና ይጫወታል ተብሏል። ይህ የጋራ ትብብር በኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ውስጥ አዲስ ምዕራፍ የሚከፍት ሲሆን በተለይም በምርምር በሰው ኃይል ልማትና በቴክኖሎጂ ሽግግር በኩል ተጨባጭ ለውጥ እንደሚያመጣ ይጠበቃል። በኢትዮጵያ የካንሰር ሕክምናን ለማዘመን ያለመው ክብር ደስታ የካንሰር ማዕከል በረዳት ሜዲካል ፕላዛ ውስጥ ተመርቆ ስራ ጀመረም። የህክምና ማዕከሉ በተለይ የጡት ካንሰርን ጨምሮ ለተለያዩ የካንሰር አይነቶች ዘመናዊ የምርመራና የህክምና አገልግሎቶችን እንደሚሰጥ ተገልጿል። ዝርዝሩን የተከታተለችው ሪፖርተራችን መሀሌት ደመላሽ ናት። በኢትዮጵያ የካንሰር ህክምና አገልግሎትን ለማዘመንና የታካሚዎችን እንግልት ለመቀነስ ያለመው ክብር ደስታ የካንሰር ማዕከል ስራውን በይፋ ጀምሯል። ማዕከሉ ዘመናዊ ቴክኖሎጂዎችን በመጠቀም አጠቃላይ የካንሰር ምርመራና ህክምና አገልግሎት መስጠት መጀመሩን ያስታወቀ ሲሆን በተለይም በኢትዮጵያ ለካንሰር ታካሚዎች ትልቅ ፈተና የሆኑትን የምርመራ መቆያ ጊዜን ለማሳጠርና ወደ ውጭ ሀገር የሚደረገውን ጉዞ ለማስቀረት ያለመ እንደሆነ ተጠቅሷል። የካንሰር ማዕከሉ በአሁኑ ወቅት በዋነኝነት ምን ላይ እየሰራ እንደሚገኝ የረዳት ሜዲካል ፕላዛ መስራችና ዋና ስራ አስፈጻሚ እንዲሁም ክብር ደስታ የካንሰር ማዕከል አጋር የሆኑት አቶ ብሩክ ፍቃዱ ማብራሪያ ሰጥተውናል። ክብር ደስታ በዋናነት አሁን መጀመሪያ ላይ ያተኮረው የጡት ካንሰር ላይ ነው። የጡት ካንሰር ደግሞ አገራችን ላይ ካሉት ካንሰሮች በጣም በብዛት አገራችን ላይ የሚገኝ ብዙ እህቶቻችንን ብዙ እናቶቻችንን እያጠቃ ያለ የካንሰር በሽታ ነው።
በዚህ ያተኮርነው እዛ ላይ ነው። ከዛው ጋር ተያይዞ ዘመናዊ አልትራሳውንድ አለ። ከዛው ጋር ተያይዞ ኤምአርአይ ማሽን አለ። የጡት ማንሳት የሚችል ብረስት ኮይል የሚባል ያለው ኤምአርአይ ማሽን አለ። ይሄ የአድቫንስድ የሆነ ባዮፕሲ ወይም ጋይድድ ሆኖ ሳምፕል መውሰድ የሚችል ስቴሪዮታክሲ የሚባል ሲስተም ያለው ማሞግራፊ፣ አልትራሳውንዱና ለዚህ ለጡት ካንሰር ስፔሻላይዝ ያደረጉ የሬዲዮሎጂ ባለሙያዎች እነዚህ አንድ ላይ በመሆን እዚህ ጋር ያለው የተቀነባበረ አገልግሎት እንዳልኩት የትም ሀገር ቢኬድ ውጭ ሀገር የሚሄድም ሰው እዚሁ ይሄን ነገር እንዲያገኘው ያደረገ ብዙ ዘመናዊ መሳሪያዎች ያሉበት ተቋም ነው። አክለውም በሀገር ውስጥ የሕክምና ሂደታቸው መከናወን ላልቻለ ታካሚዎች ወደ ኬንያ ሀገር በመሄድ ሕክምናቸውን ያለ ተጨማሪ ወጪ እንዲጨርሱ የሚደረግበት አሰራር እንደተዘጋጀም ጠቁመዋል። አንዱ የተፈጠረው ምንድነው ኬንያ ውስጥ ካለ ጥሩ ከሚባል ኢንፋክት ብዙ ሰው የሚሄድበት ከኢትዮጵያ የሚሄድበት በአካል የሚሄድበት ሆስፒታል ጋር ኮላቦሬሽን ተፈጥሮ እዛ ያሉ ሐኪሞች ማየት እንዲችሉ ቢኮዝ የሚያጋጥመው ነገር ምንድነው ብዙ ጊዜ ሰዎች ይሄዱና እዛ ያለው ሐኪም ብዙ መረጃ ሳይኖረው ታካሚውም ብዙ መረጃ ሳይኖረው የሚሄዱበት ሁኔታ አለና ያንንም ለመቀነስ እዚህ መሰራት የሚችለው ነገር እዚህ ተሰርቶ እዛ ደግሞ የሚሄዱት እዛ ለሚሰራው ነገር እንዲሆን ታስቦ የተደረገ ነገር ነው። ይህ ማዕከል መከፈቱ ቀደም ሲል ሕክምናን ለማግኘት ወደ ውጭ ይጓዙ የነበሩ ታካሚዎች በአቅራቢያቸው ሕክምና እንዲያገኙ በማድረግ ረገድ የራሱ ሚና እንደሚኖረው የሚጠበቅ ሲሆን የውጭ ምንዛሬን ከመታደግ አኳያ አስተዋጽኦ እንደሚኖረውም ተመላክቷል። የኢትዮጵያ ደረጃዎች ኢንስቲትዩት በምግብ ጨው ላይ ፎሊክ አሲድ እንዲቀላቀል የሚያዝ አዲስ አስገዳጅ ደረጃን ይፋ አደረገ። ከዚህ ቀደም የምግብ ጨው በአዮዲን ብቻ እንዲበለጽግ ይደረግ የነበረ ቢሆንም አሁን ግን ከጤና ሚኒስቴርና ከሌሎች ባለድርሻ አካላት ጋር በተደረገ ጥናት መሰረት የምግብ ጨው በፎሊክ አሲድ እንዲበለጽግ የሚያዝ አዲስ አስገዳጅ ደረጃ ጸድቋል። የአዲስ ደረጃ የወጣው በኢትዮጵያ በፎሊክ አሲድ እጥረት ምክንያት የሚከሰቱ የነርቭ ስርዓት ችግሮችን ለመከላከልና ጨው በሁሉም የህብረተሰብ ክፍል ጥቅም ላይ የሚውል በመሆኑ ፎሊክ አሲድን በጨው ውስጥ በመቀላቀል የጤና ችግሩን በከፍተኛ ደረጃ መቀነስ እንደሚቻል ታምኖበት ነው። ይህንን አዲስ ደረጃ ተግባራዊ ለማድረግም ኢንስቲትዩቱ ከጤና ሚኒስቴርና ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እንደሚሰራ አመልክቷል። የጥራት ቁጥጥር ስራው በየደረጃው በሚገኙ የጨው ማቀነባበሪያ ፋብሪካዎች ላይ ይከናወናል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የአሜሪካው አቻቸው ዶናልድ ትራምፕ ዘለግ ያለ የስልክ ውይይት ማድረጋቸው ተነገረ። በውይይታቸው የዩክሬንና የኢራን ጉዳይ መነሳቱ ታውቋል። አናውል ተስፋ በሩሲያ ወገን አነሳሽነት መካሄዱ የታወቀው የሁለቱ መሪዎች የስልክ ምክክር ከዩክሬን እስከ መካከለኛው ምስራቅ የተመለከቱ ጉዳዮች የተነሱበት ሆኗል። የክሬምሊን ረዳት ስራ መሪዎች ውይይቱን በሰጡት መረጃ ከአንድ ሰዓት ተኩል በላይ የቆየ ውይይት መሆኑን የጋራ የሚያደርጓቸው ሀሳቦች ማንሳታቸውንም ጠቁመዋል። ፑቲን በትራምፕ ላይ የተቃጣውን የግድያ ሙከራ በጽኑ ኮንነዋል። ለአሜሪካው ፕሬዝዳንት ያላቸውን ድጋፍ ገልጸዋል። የኢራን የተኩስ አቁም ስምምነት የማራዘም የትራምፕን ውሳኔ ትክክል መሆኑን እንደሚያምኑበት የሚያነሱት ፑቲን ከዩክሬን ጋር የገቡበት ግጭት ተከትሎ በቅርቡ በሚከበረው የሩሲያ የድል ቀን ላይ የተኩስ አቁም ለማወጅ ዝግጁ መሆናቸውን ጠቅሰዋል። ሞስኮ አሜሪካ በኢራን ላይ ልታደርግ የምትችለውን የምድር ዘመቻ አደገኛ ስትል እንደምትገልጸውም ፑቲን ለትራምፕ አስረድተዋል። ሩሲያ ከኢራን፣ ከባህረ ሰላጤው ሀገራት፣ ከእስራኤልና አሜሪካ ጋር ያላትን ንቁ ግንኙነት አጠናክራ እንደምትቀጥልም የሲኤንኤን ዘገባ ያሳያል። የሩሲያ ኃይሎች በልዩ ወታደራዊ ዘመቻ ቀጠና ውስጥ የበላይነቱን በመያዝ የጠላትን ይዞታዎች ወደ ኋላ እየገፉ መሆናቸውን ፑቲን ለትራምፕ የገለጹ ሲሆን ትራምፕም በበኩላቸው በዩክሬን ያለውን ግጭት ለማቆም የሚደረገውን ስምምነት መቃረቡን አምናለሁ ሲሉ ተናግረዋል። መሪዎቹ በዘለንስኪ የሚመራውን የኪዮቭ አገዛዝ ግጭቱን ለማራዘም እየሰራ መሆኑን በተመለከተ ተመሳሳይ ግምገማ መስጠታቸውን ያነሳው ዘገባው ለዚህ የተራዘመ ግጭት ግን አሜሪካ ዋነኛ ተጠያቂ መሆኗን ትራምፕ ዘንግተውታል ብለዋል። የሩሲያው መሪ ከትላንትና በስቲያ የኢራን የውጭ ጉዳይ ሚኒስትር በቤተ መንግስታቸው ካነጋገሩና ለኢራን ያላቸውን አጋርነት ከገለጹ በኋላ ከትራምፕ ጋር ይህንን የስልክ ቆይታ አድርገዋል። የማሊ ፕሬዝዳንት በሀገራቸው ላይ ተጠንስሷል ያሉትን ሴራ የማይሳካ ነው ሲሉ
አስጠነቀቁም። ፕሬዝዳንቱ በሀገሪቱ የሽብር ጥቃት የቆሰሉ ዜጎችንም አጽናንተዋል። በማሊ የተሰነዘሩ ጥቃቶች በታጠቁ አሸባሪ ቡድኖች እንዲሁም በውስጥና በውጭ ደጋፊዎቻቸው አማካኝነት ማሊን ለማተራመስ የተቀነባበረ ሰፊ እቅድ አካል መሆናቸውን ፕሬዝዳንቱ አሲሚ ጎይታ ተናግረዋል። አማሩ ገብሩ ተጨማሪ ይዘውበታል። ፕሬዝዳንት አሲም ጎይታ በጥቃቱ ወቅት ለተገደሉት መከላከያ ሚኒስትሩ ወታደሮችና ሲቪል ሰለባዎች ክብር ሰጥተዋል። ጥቃቶቹ ያለ ቅጣት እንደማያልፉ ቃል የገቡት ፕሬዝዳንቱ የማሊ ባለስልጣናት የማሊ ሕዝብ ለመረጠው የሀገር ግንባታ ሉዓላዊነትና ክብር ባላቸው ቁርጠኝነት እንደሚቀጥሉም አስታውቀዋል። የማሊ ጦር ኃይሎች የሀገሪቱን ደህንነት የማረጋገጥ ተልዕኳቸውን አጠናክረው እንደሚቀጥሉ አጽንኦት ሰጥተዋል። ፕሬዝዳንቱ ካቲ በተባለች ግዛት በሚገኝ የዩኒቨርሲቲ ሆስፒታል በመገኘት የቆሰሉ ሲቪሎችንና የወታደራዊ አባላትን ጎብኝተዋል። ፕሬዝዳንቱ ፈጥነው እንዲያገግሙ መመኘታቸውንም የፕሬዝዳንቱ ጽህፈት ቤት አስታውቋል። ጎይታ ሚያዝያ 17 በተፈጸመው ጥቃት ህይወታቸው ያለፈውን የመከላከያ ሚኒስትር ሳዲዮ ካማራን ቤተሰቦች በመጎብኘት መጽናናትን ተመኝተዋል። እንዲሁም የሀገሪቱን ግዛት ደህንነት ለመጠበቅ ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። ስኮትላንድ ወደ ሀገሯ የሚገቡ ስደተኞች ቁጥር በመቀነሱ የህዝብ ቁጥሯም የመቀነስ ስጋት ላይ ነው ተባለም። የሞት ቁጥርም ከወሊድ በላይ እየተመዘገበ ነው። ሄሮዳይን ንጉሴ ተከታትለዋለች፣ እንደሚከተለው ታቀርበዋለች። የሀገሪቱ ስታቲስቲክስ ኤጀንሲ ባወጣው አዲስ መረጃ አሁን ላይ እየተመዘገበ ያለው የህዝብ ብዛት በስደተኞች ቁጥር መቀነስ ምክንያት ወደፊት የመቀነስ እድሉ የሰፋ ነው። ከዚህ ቀደም በተሰጠ ግምታዊ መረጃ የስኮትላንድ ህዝብ በቀጣዮቹ 25 ዓመታት ያለማቋረጥ በመጨመር በ2047 የፈረንጆቹ ዓመት 5.8 ሚሊዮን ይደርሳል ተብሎ ነበር። ነገር ግን አሁን የተሰራው አዲስ ግምት ቁጥሩ በ2033 የፈረንጆቹ ዓመት ላይ 5.56 ሚሊዮን ላይ ደርሶ በ2049 መልሶ ዝቅ እንደሚልና ወደ 5.47 ሚሊዮን እንደሚወርድ አመላክቷል። ለዚህ ለውጥ ከፍተኛና ያልተለመደ የስደተኝነት ቁጥር መቀነስ ዋነኛ ምክንያት ነው መባሉን ቢቢሲ ጽፏል። በስኮትላንድ በ2024 በተደረገው የህዝብ ቆጠራ 5.54 ሚሊዮን ሰዎች እንደሚኖሩ የተረጋገጠ ሲሆን ይህም ከፍተኛ የነዋሪዎች ቁጥር የተመዘገበበት አዲስ ክብረ ወሰን ተብሏል። ነገር ግን ከ2015 ጀምሮ በሀገሪቱ የሞት ቁጥር ከወሊድ ቁጥር በላይ ሆኖ እየተመዘገበ መሆኑን ተከትሎ የህዝብ ቁጥሩ የማሽቆልቆል ስጋት ላይ ነው ሲልም የስታቲስቲክስ ኤጀንሲው አመላክቷል። በአዲሱ የህዝብ ቁጥር ግምት መሰረትም የስኮትላንድ ህዝብ እስከ 2049 ድረስ በ1.3 በመቶ ይቀንሳል። ዝንጅብል በአውሮፓ የመድኃኒት ተክሎች ጥናት ማህበር የዓመቱ የመድኃኒት ተክል ተብሎ ተመረጠም። ይህ እውቅና የተሰጠው ዝንጅብል ለብዙ ሺህ ዓመታት በባህላዊ ሕክምና የነበረውን ሚና በዘመናዊ ሳይንሳዊ ምርምሮች በማረጋገጡ ነው ተብሏል። ተክሉ በዓለም አቀፍ ደረጃ በምግብነትም ሆነ በሕክምና በስፋት ጥቅም ላይ መዋሉ ለዚህ ምርጫ ዋነኛ ምክንያት ሆኗል። ዝርዝሩ የኤፍራታ ጥላውን ነው። ዝንጅብል በአውሮፓ የመድኃኒት ተክሎች ጥናት ማህበር የዓመቱ የመድኃኒት ተክል ተብሎም ተመርጧል። ይህ እውቅና የተሰጠው ዝንጅብል ለብዙ ሺህ ዓመታት በባህላዊ ሕክምና የነበረው ሚና በዘመናዊ ሳይንሳዊ ምርምሮች በማረጋገጡ ነው ተብሏል። በዘንድሮ ምርምር ትኩረት ከተሰጣቸው ነጥቦች መካከል በዝንጅብል ውስጥ የሚገኘው ጂንጀሮል የተባለ ንጥረ ነገር የጤና ጠቀሜታም ይገኝበታል። ይህ ንጥረ ነገር በሰውነት ውስጥ የሚከሰቱ ቁስለቶችንና እብጠቶችን የመቀነስ ከፍተኛ አቅም እንዳለው በላቦራቶሪ ሙከራ ተረጋግጧል። በተለይም የመገጣጠሚያ ህመም ላለባቸው ታካሚዎች ዝንጅብል እንደ ተፈጥሯዊ ማስታገሻነት ሊያገለግል እንደሚችል ሳይንቲስቶች አመላክተዋል። ከምግብ መፈጨት ስርዓት ጋር በተያያዘ ዝንጅብል ያለው ፋይዳ በቅርብ ጊዜ በወጡ ሪፖርቶች በድጋሚ የተረጋገጠ ሲሆን ተክሉ የጨጓራ መረበሽን ከመቀነስ ባለፈ ምግብ በአንጀት ውስጥ ያለ እንቅፋት እንዲዘዋወር በማገዝ ለሆድ መነፋትና ለቃር ፍቱን መፍትሄ መሆኑም ተገልጿል። ይህም ዝንጅብልን ከምግብ ማጣፈጫነት ባለፈ ለዕለታዊ ጤና መጠበቂያነት ተመራጭ አድርጎታል። ከቅርብ ጊዜ ወደ የተደረጉ ጥናቶች ደግሞ ዝንጅብል በደም ውስጥ ያለውን የስኳር መጠን በማስተካከል በኩል ያለውን ሚና ጉልተው አሳይተዋል። በደም ውስጥ ያለውን የኢንሱሊን ምላሽ በማሻሻል አይነት 2 ስኳር በሽታን ለመከላከልና ለመቆጣጠር ትልቅ እገዛ እንደሚያደርግም ተደርሶበታል። ዝንጅብል ስር የሰደዱ በሽታዎችን በተፈጥሮ መንገድ ለማከም ለሚደረገው ጥረት አዲስ ተስፋ የፈነጠቀ ነው ተብሎለታል። በመጨረሻም ይህ ዓመቱ ተክል ምርጫ ህዝቡ ወደ ተፈጥሯዊ መድኃኒቶች ፊቱን እንዲያዞር ለማበረታታት ያለመ ነው ተብሏል። ይሁን እንጂ ባለሙያዎች ዝንጅብልን ለሕክምና ሲጠቀሙ በተለይ ነፍሰ ጡር እናቶችና ቀዶ ጥገና የሚጠብቁ ሰዎች ከሐኪም ጋር መመካከር እንዳለባቸው ያስጠነቅቃሉ። በሳይንስ የታገዘው ይህ እውቅና ዝንጅብል በዘመናዊ የሕክምና ፋርማሲ ውስጥ ያለውን ቦታ ይበልጥ ያጠናክረዋል ሲል ስካይ ኒውስ ዘግቧል። የሞሪንጋ ዛፍ በምድራችን ካሉ በንጥረ ነገር ከበለጸጉ ተክሎች መካከል በቀዳሚነት ይጠቀሳል። የተለያዩ ህመሞችን በመፈወስ ረገድም ስሙ ይነሳል። በቅርቡ በአሜሪካና በብራዚል ተመራማሪዎች የተጠናው ጥናት ደግሞ
ሞሪንጋ ከመድኃኒትነቱ በዘለለ በውሃ ውስጥ የሚገኙ ጥቃቅን ፕላስቲኮችን በ98 በመቶ የማጽዳት አቅም እንዳለው አመላክቷል። ዝርዝሩን የተከታተለችው ሄሮዳይን ንጉሴ ናት። እንደ ሲኤንኤን ዘገባ በፈረንጆቹ 2024 በዓለም አቀፍ ደረጃ የተደረገ ጥናት 83 በመቶ በሚሆኑ የመስመር ወይም የቧንቧ ውሃዎች ውስጥ ጥቃቅን ፕላስቲኮች እንደሚገኙ አመላክቷል። እነዚህ የፕላስቲክ ቅንጣቶች ታዲያ በምንመገበው ምግብ በተለይም በምንጠጣው ውሃ አማካኝነት ወደ ሰውነታችን ሲገቡ በልብና በደም ስርዓቶቻችን እንዲሁም በአእምሯችን የሚያስከትሉት የጤና ችግር ቀላል የሚባል አይደለም። ታዲያ በማይክሮ ፕላስቲክስ አማካኝነት ለሚከሰተው የጤና መዛባት መፍትሄ ለመስጠት ተመራማሪዎች ሲያጠኑ ቆይተው ተአምረኛ ዛፍ በመባል የሚታወቀውን ሞሪንጋን በውሃ ላይ ያሉ ጥቃቅን ፕላስቲኮችን ለማጽዳት በመፍትሄነት አቅርበውታል። እንደ ተመራማሪዎች ገለጻ ሞሪንጋ ከአልሙኒየም ሰልፌት በተሻለ ማይክሮ ፕላስቲኮችን በመቀነስ ረገድ 98 በመቶ ውጤታማ ነው። በቀላሉ መገኘት መቻሉ ተፈጥሯዊና ከመርዛማ ኬሚካሎች የጸዳ መሆኑ ደግሞ ዘላቂ መፍትሄነቱን ይበልጥ እንደሚያጎላም የተመራማሪዎች ሀሳብ ነው። እንደ ተመራማሪዎቹ ጥናት አንድ የሞሪንጋ ዘር እስከ 10 ሊትር የሚጠጋ ውሃ ማከም ይችላል። ይሁን እንጂ ከፍተኛ ፍሰትን ለሚይዙ ትላልቅ የከተማ የውሃ ማጣሪያ ፋብሪካዎች በጣም ብዙ ዘር መጠንን ይጠይቃል። ስለዚህም ወጪ ቆጣቢነቱ ላይ በስፋት ምርምር ተደርጎ ሊሰራ እንደሚገባ ከሲኤንኤን ጋር ቆይታ ያደረጉ ባለሙያዎች አስተያየት ነው። ጠዋት ሚስቶቻቸውን ስመው የሚሄዱ ባሎች እድሜያቸው እንደሚረዝም ጥናት አመላከተም። በኦስትሪያ የቪየና ዩኒቨርሲቲ የሰው ልጅ ባህሪ ጥናት ተቋም እንደሚያሳየው ጠዋት ከልብ በመነጨ ስሜት ሚስታቸውን በመሳም ቀናቸውን የሚጀምሩ ወንዶች ቀኑን በአዎንታዊና በተረጋጋ ስሜትና መንፈስ ይጀምራሉ ተብሏል። ዝርዝሩ የኤፍራታ ጥላውን ነው። ሂደቱ በሰውነት ውስጥ ያለውን የጭንቀት ሆርሞን በመቀነስና የደም ግፊትን በማስተካከል የልብ ጤና እንዲጠበቅ ከፍተኛ አስተዋጽኦ ያደርጋል። ከጤና በዘለለ ጥናቱ ባሎች በስራ ገበታቸው ላይ ያላቸውን ውጤታማነትም ተመልክቷል። ሚስቶቻቸውን ስመው የሚወጡ ወንዶች በስራ ላይ የበለጠ ትኩረት እንደሚኖራቸውና በራስ የመተማመን ስሜታቸው ከፍ ያለ በመሆኑ ካልሳሙት ባልደረቦቻቸው አንጻር ከ20 እስከ 35 በመቶ የሚበልጥ ገቢ የማግኘት እድል እንዳላቸውም ተመዝግቧል። ሌላው አስገራሚ ግኝት ደግሞ ከመንገድ ደህንነት ጋር የተያያዘ ነው። አወንታዊ ስሜት ይዘው ከቤት የሚወጡ ባሎች በመንገድ ላይ የሚያሳዩ ጥንቃቄ ከፍተኛ በመሆኑ ለትራፊክ አደጋ የመጋለጥ እድላቸው በ50 በመቶ ዝቅተኛ መሆኑም ተረጋግጧል። ይህም አእምሯዊ ሰላም ለአካላዊ ደህንነት ያለውን ፋይዳ ያሳያል። በአጠቃላይ ጥናት ቀላል የሚመስሉ የፍቅር መገለጫዎች በትዳር ውስጥ መኖራቸው ለቤተሰብ ደስታ ብቻ ሳይሆን ለግለሰቦች ጤና፣ ለረጅም ዕድሜና ለኢኮኖሚያዊ ስኬት መሰረት መሆኑም ያረጋግጣል። ባለሙያዎች ጥንዶች ትናንሽ የፍቅር መገለጫዎችን የዕለት ተዕለት ልማዳቸው እንዲያደርጉም ይመክራሉ። በመሆኑም ይህ ጥናት እንደሚያሳየው የረጅም ዕድሜና የጤና ሚስጥር ውድ በሆኑ መድኃኒቶች ብቻ ሳይሆን በትዳር አጋሮች መካከል በሚኖር ግልጽና ቀጥተኛ የፍቅር መገለጫ ውስጥም ይገኛል። ጠዋት የሚደረግ ቀላል መሳሳም የትዳር ትስስርን ከማጠናከሩን ባሻገር ባሎች ለሚገጥሟቸው የዕለት ተዕለት ውጥረቶች የሚቋቋም የተረጋጋ አእምሮ እንዲኖራቸው በማድረግ በኩል እንደ ዋነኛ የጤና ጋሻ ያገለግላል በማለት ኤቢሲ ኒውስ ዘግቧል። ቢዝነስ ላይ የሚያተኩሩ መረጃዎቻችንን ወደ እናንተ እናደርሳለን። የ2018 በጀት ዓመት የእድገት መጠን ከ9 በመቶ በላይ እንደሚሆንና የዋጋ ግሽበት ደግሞ 9.7 በመቶ እንደሚሆን የገንዘብ ሚኒስቴር አስታወቀ። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። የገንዘብ ሚኒስቴር ስኬታማ መንፈቅ ዓመት አሳልፈናል አለ። ሚኒስቴሩ ባወጣው የ6 ወራት ሪፖርት የ2018 በጀት ዓመት የእድገት መጠን ከ9 በመቶ በላይ እንደሆነና የዋጋ ግሽበት 9.7 በመቶ መሆኑን አስታውቋል። የኤክስፖርት እድገት 53 በመቶ መሆኑን ያስታወቀው ሚኒስቴሩ በ6 ወራት ከ5 ቢሊዮን ዶላር በላይ ገቢ ተገኝቷል ብሏል። የመንግስት በጀት ፈሰስ የተደረገው በዋነኝነት በመሰረተ ልማት፣ ማህበራዊ ልማትና የክልሎች እድገት ላይ መሆኑንም ሚኒስቴሩ አስታውቋል። የቀሪው መንፈቅ ዓመት ትኩረት የገቢ አሰባሰብን ማጠናከርና የታለመ ውጤታ የውጭ አስተዳደርን ማስፈን ነውም ብሏል። ሪፖርቱ የገቢ አሰባሰብ ከእቅድ ያነሰ ነው ከማለቱ ውጪ የማክሮ ኢኮኖሚው ድክመቶችና ፈተናዎች ብሎ የጠቀሰው ምንም ተግዳሮት አለመኖሩ ተመላክቷል። በነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጎሎች ሙሉ በሙሉ እንዲቀረፉና የትራንስፖርት ታሪፍ በተወሰነው መሰረት ብቻ እንዲቀጥል የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የሚመለከታቸው አመራሮችና የዘርፉ ተዋናዮች አፈጻጸሙን በጥብቅ እንዲከታተሉና ትግበራውንም በጋራ ግብረ ኃይል እንዲያረጋግጡ አሳስቧል። በመካከለኛው ምስራቅ የተከሰተው ግጭት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ አሳድሮ የነዳጅ ዋጋ ግሽበትና በአቅርቦት ላይ መስተጓጎል እንዲፈጠር አድርጓል ያለው ሚኒስቴሩ ሁኔታው በኢትዮጵያ የናፍጣ ዕለታዊ አቅርቦትን ከ9 ሚሊዮን ሊትር
ወደ 4.5 ሚሊዮን ሊትር እንዲቀንስ አድርጎ በትራንስፖርት አገልግሎት ላይ የሚታወቁ መስተጓጉሎችን አስከትሎ ነበር። ይሁን እንጂ የገንዘብ ሚኒስቴር በይፋ እንዳስታወቀው የነዳጅ አቅርቦት ወደ መደበኛ ሁኔታ መመለሱ በትራንስፖርት ዘርፍ የተፈጠሩ መስተጓጉሎች በፍጥነት እንዲፈቱ ያስችላል ብሏል። በመሆኑም በነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጉሎች ሙሉ በሙሉ እንዲቀረፉ ከአዲስ አበባ እስከ ክልል የምትገኙ ሁሉም የዘርፉ አመራሮችና ተዋናዮች ታሪፍ በተወሰነው መሰረት ብቻ እንዲቀጥል በጥብቅ እንዲከታተሉና ትግበራውን በጋራ ግብረ ኃይል እንዲያረጋግጡ አሳስቧል። የሞዛምቢኩ ፕሬዝዳንት የኢትዮጵያ ባለሀብቶች በሀገራቸው እንዲሰማሩ ጥሪ ያቀረቡ። የሞዛምቢክ ሪፐብሊክ ፕሬዝዳንት ዳንኤል ፍራንሲስኮ ቻፓ በአዲስ አበባ በተካሄደ የንግድ ምክክር መድረክ ላይ በመገኘት የኢትዮጵያ ባለሀብቶች በሀገራቸው ባሉ ሰፊ የኢንቨስትመንት አማራጮች ላይ እንዲሰማሩ ጥሪ አቅርበዋል። በሞዛምቢክ መዋለ ንዋይ ማፍሰስ በሚል መሪ ቃል በተዘጋጀው በዚህ የስራ ቁርስ መድረክ ላይ በግብርና ማቀነባበሪያ፣ በሎጂስቲክስ፣ በኢነርጂ፣ በማኑፋክቸሪንግ እና በፋይናንስ ዘርፎች የተሰማሩ የኢትዮጵያ ግዙፍ ኩባንያዎች መሪዎች ተሳትፈዋል። ፕሬዝዳንቱ ሞዛምቢክ ባለሀብቶቹ ምቹ ሁኔታዎችን እያመቻቸች መሆኑን ገልጸው የሁለቱ ሀገራት የንግድ ትስስርን ለማጠናከር የኢትዮጵያ ኩባንያዎች ያላቸውን ልምድና አቅም ይዘው እንዲመጡ ጋብዘዋል። መረጃው የካፒታል ነው። የክሪፕቶ ምንዛሬ ግብይት መድረክ የሆነው ባይናንስ ከግንቦት 7 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን እንደሚያቆም አስታወቀ። ባይናንስ አፍሪካ በኤክስ ማህበራዊ ገጹ ባወጣው መረጃ ውሳኔ ከሀገሪቱ ተቆጣጣሪ አካላት ጋር በቅርበት ለመስራትና የኢትዮጵያን ግቦች ለመደገፍ ታሳቢ ተደርጎ የተወሰነ መሆኑን ገልጿል። ይህ ውሳኔ ግን የተጠቂዎች ገንዘብ ደህንነቱ የተጠበቀ መሆኑንና አካውንታቸውን መጠቀም እንደሚችሉ ተቋሙ አረጋግጧል። ይህ ውሳኔ የተሰማው የኢትዮጵያ ብሔራዊ ባንክ ከ2 ወራት በፊት በብር የሚደረጉ የክሪፕቶ ግብይቶች ህገወጥ መሆናቸውንና የተከለከሉ መሆናቸውን በመጥቀስ ጥብቅ ማሳሰቢያ መስጠቱን ተከትሎ ነው። ባንኩ የካቲት 20 ቀን 2018 ዓ.ም ባወጣው መግለጫ በማንኛውም መድረክም ሆነ የልውውጥ ማዕከል በብር የሚደረጉ የዲጂታል ሀብት ግብይቶች ያለ ባንኩ ፍቃድ በፍጹም የተከለከሉ መሆናቸውን አስታውቆ ነበር። ከቻናል 1 ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ዜናውን እየመራው ወይንሸት ዘውዴ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።